ኮሜዲያን ደረጀ ኃይሌ ምላሽ ሰጠ። እኔ መቀረጼን አላውቅም፣ ሲበዛ ሆዳምነትና ከተማረ ሰው የማይጠበቅ ነው ሲልም ኮንኗል። አረ ቢስሚላህ ስግብግብነትና ሆዳምነት እግር አውጥቶ ሲሄድ ማለት ነው። በአርቲስት ገነት ንጋቱ ተመለከተን ማለት ነው። እንዴት ነው በዚህ ደረጃ በሰው ሞት ሊሸቀል የሚችለው? እንዴት ነው በዚህ ደረጃ ሰው ሊያስመስል የሚችለው? አርቲስት ገነት ንጋቱ ያደረገችው ነገር ሆዳምነት ነው፣ ከአንድ የተማረ ሰው የማይጠበቅ ነው ሲል አርቲስት ደረጀ ኃይሌም ተናግሯል። እንደሚታወቀው ነፃነት ወርቅነህ ያው ያሳዝናል። እንግዲህ ወንድማችን ማስተር አብነት ከበደ ብዙዎቻችሁ በጸሎት ስታስቡ ነበር። አሁን ላይ ለተጨማሪ ሕክምና እንግዲህ ወደ ውጭ ሀገር ጉዞ እያደረገ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሪሷ በትላንትናው ዕለት ሁላችንም መስማት የሌለብንን ዜና ሰምተን ያው ሀዘን እንደነበረ ሁላችንም እናውቃለን እና ሁላችንም መግለጽ በነበረብን መልኩ ሀሳባችንን ወይ ደግሞ ለነፃነት ወርቅነህ የተሰማንን ሀዘን ጥልቅ ሀዘን ገልጸናል እና ብዙ ሰዎችም አርቲስቶችም ያው ብዙ ግለሰቦችም እንደገለጹለት ሁሉ አርቲስት ገነት ንጋቱ የገለጸችበት መንገድ ወይ ደግሞ ሀዘኗን ያጋራችበት መንገድ ብዙ ሰዎችን አስቆጥቷል። እስኪ ምንድነው የተከሰተው የሚለውን አብረን በቪዲዮአችን እንመልከት። አረ ቢስሚላህ ስግብግብነትና ሆዳምነት እግር አውጥቶ ሲሄድ ማለት ነው። በአርቲስት ገነት ንጋቱ ተመለከተን ማለት ነው። እንዴት ነው በዚህ ደረጃ በሰው ሞት ሊሸቀል የሚችለው? እንዴት ነው በዚህ ደረጃ ሰው ሊያስመስል የሚችለው? እንዴት ጥቁር በጥቁር ለብሶ ላይቭ ላይ ቁጭ ብሎ ደረጀ አርቲስት ደረጀ እኔ እንደምቀረጽ አላቅም እንደ ቀድሞ ወዳጅነታችን መስሎ የነበረ በጣም ራስ ወዳድነት ስግብግብነትና ከተማረ ሰው የማይጠበቅ ስራ ነው ሲል ነው ፖስት ያደረገው። አንተ እንዴት በጣም ስግብግብ ነህ ሲበዛ ማለት ነው። ማስማማት የለመደ ሰው እናቱን ምናምን የሚባለው ነገር ማለት ነው። ሙሉ የቤተሰብ ገበና ወጣ። አሁን ደግሞ በሞት ልሸቂ። ኮሜዲያን ደረጀ ኃይሌ ምላሽ ሰጠ። እኔ መቀረጼን አላውቅም፣ ሲበዛ ሆዳምነትና ከተማረ ሰው የማይጠበቅ ነው ሲልም ኮንኗል። አርቲስት ገነት ንጋቱ የሙያ ባልደረባ የሆነውን የአርቲስት ነፃነት ወርቅነህን ህልፈት ተከትሎ በዩቲዩብ ቻናሏ ባሰራጨችው ዘገባ ምክንያት ከህዝብ ከፍተኛ ትችትና ተቃውሞ እየደረሰባት ይገኛል። እዚህ ቪዲዮ ላይ ኮሜዲያን ደረጀ ኃይሌን በስልክ ስታነጋግረውም ታይታለች። እኔ መቀረጼን አላውቅም፣ እንደ ቀደመ ወዳጅነታችን ሀዘኗን ልትገልጽ መስሎኝ ነው ከሆስፒታል በጥልቅ ሀዘን ውስጥ ሆኜ ያዋራኋት ብልግናና ሆዳምነት ነው ስለማለቱ ኤቨንት አዲስ ጽፏል። እንግዲህ ገነት ንጋቱ ያደረገችው ነገር በጣም ብዙ ሰዎችን ያስከፋ ሆኖ ተገኝቷል ማለት ነው። ያው የነፃነት ወርቅነህ ሞት አንቺ ለዩቲዩብ ሽቀላ ወይ ደግሞ ገንዘብ ለመስራት ተጠቀምሽበት እያሉ ብዙ ሰዎች ገነት ንጋቱ ላይ ትችታቸውን እየሰነዘሩ ይገኛሉ በአሁኑ ሰዓት። ቪዲዮ ለአርቲስት ገነት ንጋቱና እንዳልካቸው ዘነበ ለሚባል ሰው እያደረሱልኝ። አርቲስት ገነት ንጋቱ ጌታ እኮ ሀዘንሽን ሁሉ ነገርሽን ዩቲዩብ ላይ ማሳየት አይጠበቅብሽም። አንዳንዴ ዩቲዩብንም አለፍ ማለት ያስፈልጋል። ሻልና ከብርሻል ግዴታ ሁሉም ነገር ዩቲዩብ ላይ መለቀቅ የለበትም አይደለ? የቅርብ ጓደኛሽ ነው፣ የቅርብ የሥራ አጋርሽ ነው። እንደ ዩቲዩብ ለመስራት እንዴት እንደመጣልሽ አላቅም። ብቻ ግን እኔ ይሄ ነገር አሳዝኖኛል። እንዳልካቸው ዘነበ በሞተ ሰው ወንጌል አይሰራም። ነፃነት ወርቅነህ ነፍሱን ይማረውና ስላሴ ልጅነት አግኝቶ ኦርቶዶክስ አይደል በክርስቶስ አምኖ ነው የሞተው። አንተ በየገባበት ሁሉ ቀን እንደ ህፃን አይጫወት። እንደ እደግ በእውነት እደግ። እንግዲህ በትላንትናው ዕለት የነፃነት ወርቅነህ የአርቲስት የተወዳጁ የአርቲስት ነፃነት ወርቅነህ ህልፈተ ህይወት እንደተሰማ ሁላችንም እናውቃለን እና የገነት ንጋቱ ቪዲዮ ከሱ ጋር በተገናኘ የሰራችው ቪዲዮ ብዙ ሰዎችን አስቆጭቷል ወይ ደግሞ ብዙ ሰዎችን ያናደደና በጣም ያንገበገበ ጉዳይ ሆኖ ተገኝቷል። ካስታወሳችሁ የቲክቶክ ክሬቲቭ አዋርድ የመጀመሪያው ላይ ያው ገነት ንጋቱ የለቀቀችው ቪዲዮ በጣም በብዙ ሰዎች ተቃውሞ ሲገጥመው ያው ከቲክቶክ ፔጇ ላይ እንዳነሳችው ሁላችንም እናውቃለን እና በአሁን ሰዓት ላይም ይህንን ቪዲዮም አንስተዋለች። እኔ በጠዋት ነበር ይሄኛውን ነገር ስሰማ ገብቼ ስክሪን ሪከርድ ለማድረግ ሞክሬ ነበረ እና እንዳለ የነበሩት ኮሜንቶች በቃ ያው ለገነት ንጋቱ እንደዚህ አይነት ኮሜንት አልተለመደም እና ያው ዩቲዩብ ላይ እና ሶሻል ሚዲያ ላይ ካላት ተወዳጅነት አንጻር እንደዚህ አይነት ኮሜንት አልለመደችም እና በጣም ደንግጣ ይመስለኛል ይህንን ነገር ከአንዳንድ ያጠፋችው ወይ ደግሞ ቪዲዮውን ከአንዳንድ ያጠፋችው 24 ሰዓት ሳይሞላው ቪዲዮ ከዩቲዩብ ገጿ ላይ አንስተዋለች ማለት ነው። ገነት ንጋቱ እንደምትመለከቱት አሁን ላይ ብትገቡ አታገኙትም ማለት ነው። ያው ስክሪን ሪከርድ አድርጌ አስቀምጨው ነበረ። ይህንን ነገር ማድረግ አልነበረብሽም እያሉ ብዙ ሰዎች ሀሳባቸውን እያጋሯት ነበረ እና ከምንም በላይ የደረጀ ኃይሌ አስተያየት ብዙ ሰዎችን ያነጋገረ ጉዳይ ሆኖ ተገኝቷል። ስግብግብነትና ሆዳምነት ነው በማለት ነው የገለጸው የእሷን ድርጊት ማለት ነው እና ብዙ ሰዎች ይህንን ድርጊቷን ሲቃወሙ እሷም ይቅርታ ብላ መግለጫ ሰጥታለች። ይህንን ቪዲዮ ከሰራች በኋላ እና ቪዲዮን ካነሳችሁ በኋላ ማለት ነው።
አርቲስት ገነት ንጋቱ የኢትዮጵያን ሕዝብ ይቅርታ ጠይቃለች። በትናንትናው ዕለት እንግዲህ በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን ገልጬ ዜና መስራት ይታወቃል። እናም በቪዲዮ ላይ ከወዳጄና ጓደኛዬ ኮሜዲያን ደረጀ ኃይሌ ጋር ያደረጉትን የስልክ ልውውጥ አካትቼበታለሁ። የእሱን ሐሳብ ጨምሮ ማካተቴ መላው የኢትዮጵያን ሕዝብ ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩ መላው የኢትዮጵያ ሕዝብና አድናቂዎቼን ይቅርታ ለመጠየቅ እወዳለሁ። በድጋሚ እጅግ የምወደው ወንድሜ አርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን በመግለጽ ለቤተሰቦቹ ለወዳጆቹና ለመላው አድናቂዎቹ መጽናናትን እመኛለሁ በማለት አርቲስት ገነት ንጋቱ ሐሳቡን ገልጻለች። እንግዲህ ቪዲዮ እንደሰማችሁት ነው። ያው ይቅርታ ያው አስቤው አይደለም ወይ ደግሞ ያው ብቻ እንደተለመደ ነው። ሶሻል ሚዲያ ላይ ሰው ያጠፋል፣ ይቅርታ ይጠይቃል። ይሄ ነገር እየተለመደ ነው። ያው መቀጣጫ የለውም። ህዝቡም ዛሬ ሆይ ሆይልና ነገ ተመልሶ ወደሷ ነው። ያው ከዚህ ቀደም እንደነበረው ማለት ነው። ቲክቶክ ክሬቲቭ አዋርድ ላይ ያው ሰምታችኋል ብዬ አስባለሁ። አንድ ኢንተርቪው ላይ የድሃ ቆዳ ለብሼ ሄድኩ ወይ ደግሞ ከድሃ ቆዳ የተሰራ ልብስ በሚል አንድ ቲክቶከር ሲቀልድ ያው እሱን እንደ ዩቲዩብ ርዕስ አድርጋ ተጠቅማ ዩቲዩብ ላይ ለቃው ነበርና በጣም ተቃውሞ ሲቀርብባት ቪዲዮ እንደልታው ነበረ። ግን ያው ተመልሳ ያው በእንደዚህ አይነት አጀንዳ ተመልሳ መታለች እና ሶሻል ሚዲያ ላይ የተለመደ ነገር ሆኗል እንደዚህ አይነት ነገር ለማለት ያክል ነው። እስኪ እናንተ በዚህ ቪዲዮ ላይ ሀሳብ አስተያየታችሁን አጋሩኝ። ምን ተሰማችሁ? ከዚህ መቀጠል ነው ማቀርብላችሁ አዶናይ ያው በነጻነት ወርቅነህ ህልፈተ ህይወት የተሰማውን ጥልቅ ሐዘን የገለጠበትን ቪዲዮ ነው። ነጻነት ወርቅነህ ያው ያሳዝናል፣ ይደብራል። በጣም ዘግይተናል። እኔ በበኩሌ ዘግይቻለሁ። ለምን አፈቅርሃለሁ ለማለት ዘግይቻለሁ። እሱን ለማስታወስ ዘግይቻለሁ። እንዴት ነህ ብዬ ለመጠየቅ ዘግይቻለሁ። ሁላችንም እንደዘገየ ነው። ግን ትንሽ ጸጸቴን የሚያቀልልኝ የሚያረጋጋኝ ምን እንደሆነ ታውቃላችሁ? ልክ እንደ ነጻነት ወርቅነህ ትልቅ ውለታ የዋሉ ትልቅ ታሪክ የሰሩ የብዙ ሰው የሳቅ ምንጭ የሆኑ ሀገር መጠሪያ የሆኑ በጣም ብዙ አንጋፋ ሰዎች አሉ ኢትዮጵያ ውስጥ። ባይገርማችሁ ቲክቶክ መጣና እነዚህ ሰዎች እንዲረሱ አደረገ። እኛም ሰዎች ነን፣ ከፊታችን የሳበንና የማረከን ነገር እያየን ትልቅ ውለታ የሰራልን ነገር እንተዋዋለን። ባይ ዘ ወይ እነዚህ አንጋፋ አርቲስቶች ብቻ አይደለም ብዙዎቻችን የረሳ ነው። በጣም ትልቅ ነገሮች ያደረጉ ሰዎች ብቻ አይደለም የረሳ ነው። ሰው ከመሞቱ በፊት አለሁልህ ማለትን የረሳ ነው። ባለፈው በጣም የደበረኝ አንድ ኮሜንት ነበረ። ጋሽ ፋንቱ ማንዶዬ እንግዲህ ያው ሰልፍ ይዞ ታክሲ ላይ አየኋቸው እና ያ ቪዲዮ ለቀቁት። ግን በጣም ብዙ አሉታዊ የሆኑ መሰጆች ደረሱ። ለምንድን ነው ጋሽ ፋንቱ ማንዶዬን የምታግዛቸው? ለምን? ምን ያደርግላቸዋል? ልጃቸው እኮ አሜሪካ እኮ ነው። አያችሁ፣ እናንተ የመሰላችሁ እቃ መስጠት ነው የታያችሁ። እሱ ነው ኦፍ ኮርስ መኪና ተሰጠ። ቅንጦት ነው የሚመስለው ይህ ሲታይ ደግሞ። ግን ጋይስ ማወቅ ያለባችሁ እየሰጠናቸው ያለው እቃ ሳይሆን ክብርን ነው፣ የሚገባቸውን ደረጃን ነው። ቀን ቢጥላቸው እኛ ግን መክዳት የለብንም እነሱ። ስለዚህ ጋሽ ሰሎሞን መኪና ሳሰጣቸው መኪና ሳይሆን የሰጠኋቸው ተስፋን ነው፣ ሰው አለልኝን ነው፣ ሰው ይወደኛል ነው፣ ሰው አልረሳኝም ነው። ከመኪና በላይ ይህ መንፈሳዊ ጥንካሬ እንሰጣቸዋለን። ሱራፌልም ስለዚህ ከምንም ጊዜ በላይ የጀመርኩት ቻሌንጅ አጠናክሬ ለመቀጠል ወስኛለሁ። ኢትዮጵያ ውስጥ ያሉ አንጋፋ ሰዎች ለኛ ፈገግታ ምክንያት፣ ለኛ ኩራት ምክንያት፣ ለኛ መፈቃቀር ምክንያት የሆኑ ሰዎች የሚገባቸውን ክብር ለመስጠት ቃል እገባለሁ። ሰው ከሞተ በኋላ ጀግና ነበር፣ ጎበዝ ነበር እያልኩኝ መመስከር አልፈልግም። ያ ሰው በህይወት እያለ ግን መመስከር እችላለሁ።
ስለዚህ አንድ ጥያቄ ጠይቃቸዋለሁ። የኢትዮጵያ ካምፓኒዎች፣ ቢዝነሶች በተቻላቸው አቅም ለነጻነት ወርቅነህ ቤተሰቦች ድጋፍ ብታረጉ ደስ ይለኛል። ድጋፍ ያስፈልጋቸዋል ወይስ አያስፈልጋቸውም የሚለው እርግጠኛ አይደለሁኝም። ማያስፈልግ ከሆነም ችግር የለውም፣ ግዴታ አይደለም። ግን ካስፈለገ ብናደርግ ድጋፍ ደስ ይለኛል። ነው የሚያጠነክራቸው ቢካዝ ይህ ቪዲዮ የነጻነት ወርቅነህ ቪዲዮ አይቼዋለሁ። እሱ ብቻ ነው ያላቸው። ስለዚህ እንቁምላቸው። አትሊስት በዚህም ካሰው ነጻነት ወርቅነህ ቪዲዮ እንደተመለከታችሁት ነው። ያው አዶናይ ያው በዚህ መልኩ ሀዘኑን ገልጿልና ብዙ ሰዎች ደግሞ በአሁን ሰዓት እየተነጋገሩበት ያለ ጉዳይ የእንዳልካቸው ዘነበን ጉዳይ ነው። ያው የነጻነት ወርቅነህን ህልፈተ ህይወት ያው ለወንጌል ሰበካነት ተጠቅሞታል እያሉ ብዙ ሰዎች እንዳልካቸው ዘነበ ላይ ያው ትችታቸውን እየሰነዘሩ ይገኛሉ። ይሄንን ሁሉ አመት ሚዲያ ላይ ስሰራ በጣም ከምወዳቸው ጥቂት ሰዎች፣ በጣም እኔን ከሚያነቃቁ ሰዎች፣ በተለይ እኔም ከምሰራው ፕሮግራም አንፃር ያቀራረብ ይዘት አንፃር በጣም ያየሁት በጣም ራሴን አፕዴት ያደረኩት ሰው ቢኖር ነጻነት ወርቅነህ በጣም ነው የምወደው። ግን ይሄን ሁሉ ዘመን በአካል አግኝቼው አላውቅም፣ አንድ ቀን አይቼው አላውቅም። ግን እንደምወደው ብዙ እሱን የሚቀርቡ ሰዎችን ሳገኝ እነግራቸዋለሁ። ሁላችሁም እንደሰማችሁት ነው። በጣም ልብ የሚሰብር ዜና ነው። ነፂ በጣም ጎበዝ ነው፣ ምንም ጥያቄ የለውም። በፊልሙ፣ በማስታወቂያው፣ በቴሌቪዥን ፕሮግራም አዘጋጅነት እጅግ በጣም የተወደደ ነው። ሌላውም በጣም በርካታ ሙያዎች ላይ ተሳትፏል። እንዳልክ ምን ልትለን ነው? በነፂ ሞት አዝናል አይናው። ቀጥሎ ምን ልትለን ነው እንዳልክ ካላችሁ ዘላለማችሁን አስተካክላችኋል ወይ? እርግጠኛ ናችሁ ወይ ወዴት እንደምትሄዱ? አይመስልም። የሰው ልጅ እድሜ ጠብታ ነው፣ ትንታ የሚገለው ነው። የሰው ልጅ ማለት ደሞስ ደካማ ፍጥረት ነው። ማክሲማም 60 70 120 ብንኖር ነው። ኦኬ፣ ዘላለማችሁን አስተካክላችኋል ወይ? እርግጠኛ መሆን ትፈልጋላችሁ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንደሚገኝ? ይህንንም መንፈስ ቅዱስን በተቀበላችሁ ቅጽበት፣ ጌታን በተቀበላችሁ ቅጽበት መንፈስ ቅዱስ ይህንን እርግጠኝነትና እውነት በውስጣችሁ እንደሚያትም ዛሬ ልነግራችሁ ነው የመጣሁት። ጊዜ የላችሁም። ሚዲያ ስላለን፣ ኢንስታግራም ስላለን፣ መኪና ስለምንነዳ፣ በጣም አሪፍ ቤት ላይ ስንኖር፣ ልጆችን ስንወልድ ምን ቦታ አይመስልም። እንሄዳለን። የጊዜ ጉዳይ ነው። ተራ ጠብቀን ቆመናል። ምንድነው እንዳልክ ምትለኝ? የዘላለም ሕይወት አግኙ። መጽሐፍ ሲናገር በእርሱ በተሰቀለው በክርስቶስ ኢየሱስ በአንዱ በእግዚአብሔር ልጅ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። ተወዳችኋል በክርስቶስ ፍቅር እና ኑ በኢየሱስ እመኑ። ዘላለማችሁን አስተካክሉ። የቤተ ክርስቲያን ሰዎች፣ ወንጌል አማኞች ባገኛችሁት ክፍተት ላይ የምትባሉበት ጊዜ አይደለም። ሰው አስመልጡ፣ ወንጌል መስክሩ። ብዙ ወንጌል ያልደረሰለት ብዙ ሚሊዮን ሰው አለ። አጀንዳ አትቀይሩ። ሰይጣን የሚያቀብላችሁን አጀንዳ እየተቀበላችሁ አብያተ ክርስቲያናት አትበጣበጡ። በጣም መታደግ ያለብን ብዙ ሰው አለ። በጣም ማስመለጥ ያለብን ብዙ ሰው አለ። ወንጌል መስክሩ፣ ወንጌል እንመስክር። በክርስቶስ ኢየሱስ በማመን በሚገኘው በእርሱ የዘላለም ሕይወት ተካፋይ እንድትሆኑ ጥሪ ያቀርባችኋለሁ። ኢየሱስ ስለ ኃጢአታችሁ ሞቷል እና ይህንን በማመን ወደ ረፍት የምትገቡበትን እርግጠኝነት፣ ምክንያቱም ዘላለም አትኖሩም እዚህ ምድር ላይ። እድሜ ጠብታ ነው፣ ጤዛ ነው። ጠዋት ታይቶ ነው። ጠዋት ሰላም ነህ ያላችሁን ሰው ነው ማታ ሄደኮ ብትሉት። ስለዚህ እባካችሁ በክርስቶስ ኢየሱስ በማመን ወደ ዘላለም ሕይወት ኑ። አንድ መንገድ ተዘጋጅቶላችኋል። ኢየሱስ ይባላል። ለነፂና ለቤተሰቦቹ፣ ለዘመድ አዝማዶቹ በጠቅላላ እጅግ በጣም ከልቤ መጽናናትን እመኛለሁ። እግዚአብሔር ያጽናችሁ፣ መንፈስ ቅዱስ ያጽናናችሁ። የእንዳልክን ቪዲዮ እንደተመለከታችሁት ነውና ብዙ ሰዎች በዚህ ቪዲዮ ላይ ሀሳባቸውን እያጋሩ ይገኛሉ። አንዳንዶች እየተቹ፣ አንዳንዶቹ ደግሞ እንዳልክ እየተባረክ እያሉ ብዙ ሰዎች ሀሳባቸውን እየሰጡ ይገኛሉ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ያው ከቅርብ ጊዜ ጀምሮ ትልልቅና አንጋፋ የሚባሉ አርቲስቶቻችንን እያጣን እንገኛለን። በህዝብ ዘንድ ተወዳጅ የሆኑ ማለት ነው እና የሞቱት እንደሞቱ ነፍሳቸውን በገነት ያኖርልን። ቀጣይ ደግሞ ላልሞቱት ደግሞ መረባረብ አለብን ብዬ አስባለሁ። ያው ማስተር አብነት ሰሞኑን ያው ታሞ እንደነበረ ሁላችንም እናውቃለን እና በትናንትናው ዕለት ለሕክምና ወደ ውጪ ሀገር የሄደበትን ምስል እስኪ አንዴ ልጋብዛችሁና እንለያይ።
እንግዲህ ወንድማችን ማስተር አብነት ከበደ ብዙዎቻችሁ በጸሎት ስታስቡ ነበር። አሁን ላይ ለተጨማሪ ሕክምና እንግዲህ ወደ ውጭ ሀገር ጉዞ እያደረገ ይገኛል። ታዲያ በዚህ ጉዞ ወቅትም ታዲያ የትራንስፖርት ወጪውን ሙሉ በሙሉ የኢትዮጵያ አየር መንገድ ኢቲ ፋውንዴሽን እንግዲህ በቢዝነስ ክላስ ማለት ነው እንደምትመለከቱት እኛ የተቀመጥንበት ቢዝነስ ላውንጅን ጨምሮ ከፍተኛ የተባለ ድጋፍን አድርጎልናል። በጣም ማመስገን እንፈልጋለን። እንዲሁም ደግሞ ሲልክ ሮድ አጠቃላይ ሆስፒታልም የሀገር ውስጥ ሕክምናውን ሙሉ በሙሉ እንግዲህ ስፖንሰር አድርጎት እንግዲህ ሕክምናውን አድርጓል። በርካታ ከፍተኛ የተባሉ የመንግስት አመራሮች ከጠቅላይ ሚኒስትሩ ጀምሮ እነ ክብርት አዳነች አቤቤ፣ ዶክተር ኤርጎጌ እና መስሪያ ቤታቸው እንዲሁም ደግሞ ዶክተር መቅደስን ጨምሮ በርካቶች እንግዲህ ድጋፍ አድርገውልናል። አፖስትል ታምራት ታረቀኝ፣ ኡስታዝ አቡበከር እንዲሁም ደግሞ ወንድም ካሊድን በደንብ ማመስገን እንፈልጋለን። አትሌት አማኔ በሪሶም ከፍተኛ የተባለ ድጋፍን አድርጋልናለች። ስማቸውን ጠቅሰን ማንጨርሳቸው በጣም በርካታ ሰዎች ኮሚሽነር በላይ ደጀን የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ በልዩነት የምናመሰግናቸው ናቸው። ምስጋና ስም ዘርዝረን አንጨርስም። ነገር ግን ሁሉንም ለምስጋና እንግዲህ ከሕክምና በኋላ የምንደርስበት ይሆናል ብዬ አሁን ላይ እንግዲህ ብዙዎችን አላመሰገንኩም፣ ስምም አልጠራውም። ሁላችሁም የኢትዮጵያ ሕዝብ ምስጋና ይገባችኋል። እናመሰግናለን። ወንድማችን ታክሞ ሲመጣ ደግሞ ሙሉ የምስጋና ፕሮግራም የምናዘጋጅ ይሆናል። እናመሰግናለን። በቪዲዮ ላይ እንደተመለከታችሁት እንግዲህ ማስተር አብነት ሽኝት ተደርጎለታል። ያው ለውጭ ሕክምና ለተሻለ ሕክምና ወደ ውጭ ሀገር ሄዷል ማለት ነውና ተሽሎት እንዲመለስ ሁላችንም ጸሎታችንን ማድረግ እንዳንዘነጋ ማለት ነው። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመሳሰሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰቡ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።